ድንገት ሲመጣብሽ ያስጨንቃል አይደል? ግን እኔ ደግሞ በጣም ታሳዝኑኛለሽ። በናፍቆት ቡና ስለምትወጂ ወይኔ ጀበና ይዤው ነው የምሄደው። በቃ ኬተሪንጉ ራሱ ሲቀርብ በናፍቆት የተለቀመ ምስር ባያቸው ጣዕሙም ይለያል። ናፍቆትን ቡና እየሰጠሽ ተከተልኩ እንደውሽ ያው ስፈልግሽ ጀበና እንዲያረኩ ሰብሰብ እያረኩ ኢትዮጵያ ሕዝብ ፍርዱን ይስጥስል ነበር። ካንቺ ጀመረ ይፈረደ ኢትዮጵያ ሕዝብ። የሊያን ግን መጥራት አለ መጥራቱ ቼክ መደረግ አለበት። ያው ከኔ ራሳቱ ድንጋዮች እያየሁ ካንቺ ልጅ አይሆንም ነው በጭራሽ ፈርሶን ጨምር በእናትሽ ልታውልሽ። የኔ ግን በደንብ ጎርቶ ወጥቷል። ያንቺ ወጥቷል። ሌላ አተር የለም እንዴ? ሌላ አተር የለሽም? ሁለቱም ማለት ነው። አንቺ ግን ደስ ወለሰልሽ ነው። ኧረ እኔ እንደዛ መሰለኝ እንጂ ከፈችና አንቺን አሳይኝ። እሺ ይሄው እሱ አይደለም ይሄ ነው እንትን። እሺ እሱ ነው አመንኩልሽ ዛሬ። ከዛ እዚህ ዛሬ ፕሪሳይዝ ውሻው አለ። ሰላም ለዚህ ቤት። አንድ ጥያቄ ምናምን ሳናረግ ነው የመጣን። ድንገት እንዴት ነሽ? ሳንናገር የምትመጡት ሳንነግር በድንገት ደህና ናችሁ? እንዴት ነሽ? ደግሞ ስራ ላይ ነበርኩኝ። በስመ አብ ታግዙኛላችሁ። እንዳንቺ እንደዚህ በስራ የተቀበለ የአካል ለቅማችሁ በልታችሁ ሂዱ ነው ሰርታችሁ? አዎ ከመጣችሁ ላይ ቀን እየለቀምሽ ነበር? እየለቀምኩ ነበር። እንደዚህ አይ መደወል ነበረባችሁ። አይ በቃ እኮ እናንተ ኑ ብላችሁ ከጋበዛችሁ በኋላ እኛ ባሻን ከደወልንማ ምኑን ቤት ያፈራው ሆነ። ተዘጋጅተሽ ትጠብቂ። እሺ ብፌ አድርገሽ ልትጠብቂኝ? አዎ ችግር አለ። ስለዚህ ያው ለስራ ትመደባላችሁ። ልጆች ወደ ስራ ልጆቼ ምንድን ነው ያኮረፍሽው? ማነው ስምሽ? የማርያም የሙ የምትይው ስምሽን ራስሽን ሳሚኝ እስኪ። አቆላምጠሽ ነው? አንቺም ሰርፕራይዝ ሆነሽ ነው? እሷ ማነው ስሟ? ገብርኤላ ሳሚት ወይ ስታምሪ ውጭ ወደዛ እስቲ በደንብ ልይሽ። እዚህ ጋርም ሳሚ ደነገጣችሁ እንዴ? ታውቂናለሽ? አታውቂኝም? አሪፍ ነው። አንቺ ሳታውቂኝም ወንጂ ትታውቂኝ። እሷ ታውቅሻለሽ። አክስቴ ነሽ በያት። አክስቴ ነሽ አይደል? ነይ ግቢ እና ፌር ከቤት ሻፈናል ደናለሽ። ወንበር ታመጭናለሽ። እና ናፍቆት ከልጆቹ ጋር የተጫወትን እቺ እናክስሻለሽ። ሌላም የሚለቀም ካለ ጨምሪ። ለቤት እንግባና ባይሆን ትለቅሙታላችሁ። እሺ ስለምን እንዳቆጥሩ ነው? እውነት ነው። በእውነት እቤት ነው ካልሽ ነው ግቡ። እሺ ሰላም ለዚህ ቤት። ሰላማችሁ ይብዛ። ያልታሰበ እንግዳ ነው ግቡ። ጫማ ማውለቅ አለብን። ምንም በፍጹም በእውነት አይሆንም። እንዳናቆሽሽ አይሆንም። እሺ አሜን። እናመሰግናለን። ሰፈራችሁ ደስ ይላል፣ ቤትሽም ደስ ይላል። በጣም በእውነት ወደዳችሁ። በጣም ቆንጆ ሰፈር ነው። አላስቸገራችሁም። ናፍቆታው በዘመኗ ዛሬ ተሳካል። ዛሬ ቀጥሎ ይመጣል። ሰፈራችን በእርግጥ አያስቸግርም። ሁለት ደግሞ መንገድ ዳር መሆኑ በጣም አሪፍ ነው። በጣም ለማንኛውም ተጫወቱ። እሺ ወደ ወጥ ቤት ልግባ። የምንሰራው ልታዘጋጅልን ነው ማለት አይሻልም? ይሻላል። እሺ እንግዲህ የምንሰራው ኬተሪንግ ነው፣ የምግብ ሙያ። ስለዚህ ትንሽ የምትለቀም ነገር አለችኝ። እሷን ታግዙኝና ትንሽ ቤት ያፈራውን ደግሞ አፋችንን እናደርጋለን። ዛሬ እንድትሰሩ አልፈልግም። ብዙ ጊዜ ሳያችሁ ገብታችሁ አብስላችሁ ነው የምትመገቡት። ያ ደግሞ በጣም ድካም ነው። ዛሬ ግን እኔ ሰራሁትን እንቀምሳለን። ወይ ደስ ይለኛል። እንግዳ ላለመሆን ነው እኮ እንደዛ የምናደርገው። ሰዎች ጋር ሄደን በቃ ቤት ያፈራውን አድርገን እንዳይጨነቁ። ድንገት ሲመጣብሽ ያስጨንቃል አይደል? ግን እኔ ደግሞ በጣም ታሳዝኑኛላችሁ። ገብታችሁ ስትሰሩ በጣም ስለሚለኝ ነው። በመምጣታችሁ ግን በጣም ደስ ብሎኛል። ብታሳውቁኝ ደግሞ ይበልጥ ቆንጆ ነበር። አይ ካሳወቅንሽማ አይሆንም። በቃ ወደ ምስራች ድካም ሆነ ማለት ወደ ለቀማችን በጣም ደስ ብሎኛል። ድንገት እኛም በጣም ደስ ብሎኛል። እሺ እናቴ ወደ ለቀማ ግቡ። የሴት እንግዳ የለውም።
ኧረ የኛ ደግሞ እንግዲህ የለውም። የኛ ደግሞ የለው የተመሰከረልን። አዎ ኪችንሽ ሳሎን ነው የሚመስለው። ደስ ሲል ስፋቱ ወደዳችሁት? በጣም የባለሙያ እንደሆነ እንዲሁ ቀርቦ አተሯን ያስመጣሽ እንደዚህ እንደያዘች አስከከች። ዛሬ በቃ ኬተሪንጉ ራሱ ሲቀርብ በናፍቆት የተለቀመ ምስር ባያቸው ጣዕሙም ይለያል። ታዲያ ቀቅሉ እንዳይመጣ እንጂ ይሄ ችግር የለም። በጣም እንደ አጥበሽ ቀቅለሽ ታዲያ የት ይቀራል? ምን ትሰራላችሁ? ምን ይሰራልሻል? ምን አለ ቤት ያፈራው አለ፣ ሽሮ አለ፣ ቆስጣ አለ። የምትፈልጉትን ግን የተሰራ ነው የሚሰራው። የተሰራ ተሰርቶ ነው የገመጣው። እሱን ነው የምንበላው። የምንም አያስፈልግም። እንደውም ጤናማ ምግብ እሱን ነው የምንበላው። እሱን ነው የምንበላው። በእውነት እሱን ነው የምንበላው። እሺ ሌላ ምንም እንዳሰሪ። እሺ እስከማቀርብ ደግሞ እስከምጨርሱ ምን ላምጣ? እኔ ቡና እያልኳት ነበር። ቡና ካለ እሺ። ምን ያህል ጊዜ ቆየሽ ምግብ ስራ ውስጥ? በምግብ ስራ ገና ቅርብ ጊዜ ነው። 3 ወር ሆኖኛል። በስልክ ነው በስልክ ቤት ውስጥ ሆነሽ እየሰራሽ? በስልክ ቤት ሆኜ በስልክ ነው እንትን የምልህ። ድሮ ምንድን ነበር የምትሰሪው ከዚህ ስራ በፊት? ኩኪስ አምባሻ ነበር። እዛው ነሽ ምግብ አቀርኩኝ። እሱ ትንሽ ወደ ኪሳራው እንትን አለ። ምን ነው መብራትም ያስቸግራል በጣም እና ያ ነገር እንትን አላለኝም። አሁን ደግሞ ፊልድ ይቀየርኩ። አሁን ከልጆች ጋር እዚሁ እያበሰልሽ ስትታዘዢ ትሰጫለሽ ማለት ነው? ይደውሉልኛል። እዚሁ በስልክ አዘጋጅቼ እልካለሁ። ሀመል ማለት ነው የሚባለው? ምንድን ነው የሚባለው ስም? ሀሚ ኬተሪንግ። ተለመደልሽ በደንብ? ገና አዲስ አካውንት ነው። እኛ ከለቀምነው ከዚህ በኋላ በደንብ በቃ ኧረ እባክሽ ይሄ ከተቀመሰ ገበያ በገበያ። እነ ሊያ ናፍቆት የለቀሙት አተር ነው መስራቱ ላይ አልደረሱም። በእርግጥ ለቅመዋል ብለሽ በጣም ደስ ይላል። እስኪ እንትናችሁ ይታያል። ሙያችን ገዳችን ነው የሚባለው። ገዳችን ነው የሚታየው። ዛሬ ደግሞ ሳትናገሩም ስለሆነ የመጣችሁት ደስ ብሎናል። እኛ እንኳን ማለት በጣም ደስ ያለኝ በእውነት ዋናው እሱ ነው። ጠበቅኳችሁ። ቡናውን ላምጣ ከዛ ልቀሙ። እሺ የሊያን ግን መጥራት አለ መጥራቱ ቼክ መደረግ አለበት። ያው ከኔ ራሳቱ ድንጋዮች እያየሁ እናየዋለን። ይሄን እንዳንደባለና ከንትን ውስጥ ሊያ ታስጠላ ቤቢያ ታስጠላ ደግሞ እንደው አፈር ባረኩብሽ። ድቄታም እንግዲህ ከዛ መቼም እራስሽ የጋገርሽው ኩኪስ መሆን አለበት። ያስታውቃል። እናት አለሙዲ እየበላን መስራት ይሻላል። ይሄን ላርግብሽ ሊያ ስለ መድኃኒዓለም ለልጆችሽ ትሰሪላቸዋለሽ? ቃሚ ምንድን ነው ያመጣችልን ብዬ ጓጉቼ ነው። በእውነት ለካ ቡና ይዘጋጀልሽ ነው። ስኳሩ ጠፍቷል። ኩኪሱ በጠፋው። እሺ አሁን ይሄን ክክሽ እንዴት ነው የማወጣው? እኮ ስራ ሳበዛብሽ እኮ ቡናችንም ደርሷል። ሳይ እኔ ቡና ከሰጠሽኝ አንድ ማዳበሪያ ምስር ቢሆን ለቅምልሻለሁ። ችግር የለውም። እሺ ቡና መቀነስ አለብሽ ናፍቆት። እኔ እኮ ባይዘው በቀን 2 ነው የምጠጣው፣ ግን ያቺን ማለፍ አልፈልግም። ናፍቆት ቡና ስለምትወጂ ወይኔ ጀበና ይዤው ነው የምሄደው። በቃ በደንብ እንድትጠጪ ለኔ የሚሆን ጀበና ነው። እግዚአብሔር እና ይሄንን በየቦታ ይዘሽ ሂጂ። በቃ ሲጥዱ በዚህ ጣዱልሽ። የራስን ጀበና ይዤ ልንቀሳቀሳል። 3 ልክ እንደ ድሮ እንደ እናቶቻችን ከ1 እስከ 3 ትጠጣለች። እውነት ነው፣ ግን መቀነስ አለብኝ። ግን ናፍቆትን ቡና እየሰጠሽ እያሳየሽ ምንም እንትን ትያታለሽ። ገደልም ትከቻታለሽ። ክትፎ ጀበና እንዲህ እየሰጠሽ ተከተልኩ እንደውሽ ያው ስፈልግሽ ጀበና እንዲህ እያደረኩ ሰብሰብ እያደረኩ የቡና መወደድ ያልገባሽ አንቺ ብቻ። እኔ እኮ ግራ ይገባኛል። አንቺ ባሰብኝ ሲወደድ ዋጋው ሲጨምር ባሰብኝ ናፍቆት ጋር ነው ስንት ቡና ይጠጣው ስንት በእውነት አንዳንዴ እላለሁ። እሺ እውነት በጣም ጠጭ። እኔ ቡና የማይጠጣ ጓደኛ አልፈልግም። እፋታሻለሁ። ቡና ከነ ሙሉ ክብሩ ማለት ይሄ እኮ በቃ ይሄ ድባቡ ራሱ የሆነ እንዲያርገሽ ነው የምትሰሪው። አንቺ ከታንግሽ ያግዙሻል ልጆች ወይስ ብቻሽን? ልጆች ገና ትንንሾች ናቸው። ብቻሽን አጋዦች። ኬተሪንግ ግን የትኛው የጾም ምግብ መስራት ቀላል ነው? የፍስክ ቀላል? ወደድሽው ግን ሁሉም ቀላል። እውነት ምግብ መስራት ደስ ይላል። ወደድሽው የምትሰሪው ሙያ እንትን አይልሽም፣ አይከብድሽም። ከሰከረ እኮ ነው ንግዳ ብዬ ነው ፊት እንግዳ የለውም ማለት ነው። ቅድል ያየ እንደውም መልቀሙ የሆነልሽ አይመስለኝም ሳየው።
የፍስክ ምግብ ለመስራት ቀላል ይመስለኛል። የጾም የሚከብድ ይመስላል እና አይነቱ ብዙ ነው የሚበዛ ድካም አለው። ግን ምግብ ማብሰል ደስ ይላል። ከድሮም የምትወጂው ሙያ ነው። ደስ ይላል በጣም። ይሄ ልለቅም ነበር እንደዚህ ቢቦሬ መስዋዕት ትችላለች ጀበና። አይ ይሄን ጀበና አልችልም ሀመል ማለት ይሄ ስትቀጃ ይቼ ነው እንጂ እንዲህ አልደፍራትም። እቺን ጀበና አበላሽተሽ ደግሞ በኋላ ቡናዬን እሰይ እኔ ላንቺ ሁሉንም ነገር ማበላሽ ሰው ነኝ አይደል? አዎ በተለይ ቡና ያጠገብ አትበሽ ይላል ወይ ጓደኛ ቀላል እርግማ እንዳይመስልሽ ያሰኝሽ ይችላል። በቃ እናንተ ጨርሱ፣ እኔ ምግብ ላሟሙ። እሺ ከዚህ በኋላ ምግብ እንበላ እንደገና ከዚህ። እሺ የራሱ እኮ ምግብ ነው ይሆናል። አይ የተዘጋጀ ስላለ እሺ እኔ እና ቀምሳላችሁ። እሺ አሜ ቀደምኩሽ። አይ ያንቺ የተለቀመ ነው እኮ ማለት ሁለተኛ ዙር ነው እየለቀ አተር ደግሞ እንትን ጥንቃቄ ይፈልጋል። እሺ አተር በጣም ጥንቃቄ ይፈልጋል። አተር የለቀምኩት እንዳልቀምኩ ደበዩ አፈሩ ነገር ምንሰጥልሽ ነው መሰለኝ። እኔ ቡና ይጠጣል አመልማል ሌላ የለም የሚለቃ ይበቃችኋል። ያየ እውነት በእውነት ከመጣና አይቀር ግን ይበቃችኋል። ካለ ጨምር ግድ የለም ይበቃችኋል። እሺ እሺ ያው ልጨርስል ነው የመጣችሁት እንደው። አዎ እኮ አዘንሽ ነው። እኔ ባለሙያ ስለሆንኩ እኔ ሙያሽ ሊገለኝ ነው ሊያ ባፍጥሚ ሊደፋኝ ነው ሙያሽ። በነገርሽ ላይ ማን በህይወትሽ የማይዋጣሽ ሽንኩርት ስከትፊ ነው የማይሽ። ዛሬ ላሳረፋት እግዚአብሔር በዛ ላይ ያልተሳለ ቢላ ሁሉ እያስቸገራት። ወይኔ ሀመል ማል ግን ለሊያገሽ በጣም እኔ ሰሞኑን ስላላየሽ ነው ስታስከትፈኝ ነው የከረመች። አንዴ ልብስ ስታሳጥበኝ የኢትዮጵያ አንዴ ልብስ ስታሳጥበኝ ምን ያላረገችኝ አንጀራ ስታስከትፈኝ። እኔ ግን ሁሌ ሽንኩርት ስከትፍ እስኪ ቆይ አንድ ቀን ቢመጡና እኔ ባሳርፋቸው። በነገርሽ ተሰጥዋ ነው ሊያ ሽንኩርት መክተፍ ለዛ ሊያ ታለንቷ የኢትዮጵያ ሕዝብ ፍርዱን ይስጥ ስል ነበር። ካንቺ ጀመረ የፈረደ ኢትዮጵያ ሕዝብ በጣም ነው የማመሰግነው። እውነት ሁሌ ነው አይ ተይው በቃ ሀሚዬ ተይው ችግር የለውም። ሙያ ታይቷል በደንብ። የኔ ግን በደንብ ጎልቶ ወጥቷል። ያንቺ ወጥቷል። ሌላ አተር የለም እንዴ? ሌላ አተር የለሽም? ያው ያልኩት አልቀረም። ቡና ቀዳሽ ታዲያ ምን ላድርግ? ሁለት ሲኒ ነው የምጠጣው። በእውነት ጨረሻውን ለቅመሽ ይሄን ለቀምኩ ብለሽ ምግብ ልትበይ ነው? አትጠይቂኝ፣ ናፍቆት አትጠይቂኝ። ምግብ ልትበይ ነው? አቤት ኑ በሉ። እሺ እሺ አመልማ ምስሩ ግን መደገም ይፈልጋል። እሺ አመልማ ክኩንም ቼክ አድርጊው። ድንጋይ ነው ይበቃል። እንዳያስወቅስሽ ተናግሬያለሁ። እኔ ቡናዬን ይዤ ነው ሂድ እንጂ መቼስ ከትእዛዝ እንዳያጎልሽ። ምንም ችግር የለውም። ግቡ። እሺ በስማ እኩል በስማ ያው ቤት ያፈራው ነው እንግዲህ ሲታይ ራሱ እንዴት እንደሚያምር በጣም የባለሙያ የኬተሪንግ የምግብ ባለሙያ እጅ እንዳለበት ያስታውቃል። ለነገሩ እንትናችሁም ቤት ያፈራው ነው። አዎ ሀሳቡ እንግዲህ ቤት ያለኝን ያቀረብኩት አንቺ ካቀረብሽ ደግሞ በጣም ብዙ ነው ያፈራ አንቺ ቤት በጣም የእውነት ካንቺ ልጅ ስላቆምኩ ነው በጭራሽ። እሺ ሊያየ ዜሪያ ክብረ በደንብ ያዥ እባክሽ። ፈርሶን ጨምሪ በእናትሽ ልተውልሽ። ልጆቹ ውስጥ ታዲያ አብረው ነው አይበሉ? ነይ ገብ አይመጡም? ጋቢ ኑ በእናታችሁ። ነገራችን ላይ እንቅልፍ አመጣል። ታስታውቃለች። እንቅልፉ መጣ እንዴ? ዛሬ ልጆቼ ብቻ አይደሉም እኔም ደንግጫለሁ በእውነት። በጣም ነው ደስ ያለኝ። በቃ ባልዘጋጅም ማለት ነው። ዋናው እኮ መገናኘታችን ነው። በጣም ዋናው መገናኘታችን። ናፍቆት እኮ ናት ይሰራል። እኔ ነኝ የሰራሁት ሁሉንም። አሁን የምታያችሁ እኮ ስትለቁ ስትጋግሩ ስትከትፉ ነበረ። እኛ ያዝናናናል ብታይ። በጣም ነው እንጂ የምናደርገው። በጣም ነው ደስ የሚለን። አይደለም ከተለያየ ሰው ጋር ያገናኘናል። ከዛ ኑሮውን ኢትዮጵያዊነትን ታይበታለሽ እና አንዳንዴ የለም በቃ ጠፍቷል የምትይውን ማህበራዊ ህይወት
የተለያዩ ሰዎችን ልምድ ያሳየናልና በጣም ነው የምንወደው። በየጊዜው አዲስ ሰው ማግኘት አስቢው እንግዲህ ምን አይነት ልምድ ነው። ይሄ ጉርብትና አሁንም አለ የምንልበትን ነገር አይተናል። ብታይ በጣም ነው የሚገርመው። ማለት ኢትዮጵያዊነት እኮ በዚህ ኢትዮጵያ መሆናችን ራሱ የሚታወቀው እኮ በዚህ ነው። አሁን ላይ ግን ያ ነገር የለም፣ ጠፍቷል። አልጠፋም። እሱን ነው የምንልሽ። ተስፋ እንድታረጊ የሚያደርግሽ ያ ነገር ያለበት ቦታ እየደረስን ያልሆነው እንጂ ጨርሶ አልጠፋም አለ። የኛ እሱን ነገር አጉልቶ የማውጣት ስራ ይመስለኛል እንጂ አልጠፋም አለ። እኛም እኮ የሆነ ሰሞን እንዲህ ብለን ነበር፣ በቃ ኢትዮጵያዊነት ጠፋ ምናምን ብለን ነበር። ግን ይሄው እድሜ ለቤት ያፈራው የተለያዩ ሰዎች ኑሮ ስናይ የተለያየ ቦታ ስንሄድ አልጠፋም። በቃ አንዳንዴ መጥፎ ነገር መጥፎ ዜና በጣም ይበዛና ጥሩን እንዳታዩ ይከልልብሻል እንጂ በደንብ አለ ብታይ፣ በደንብ አለ። ወደዋለች ምግቤን የሰራሁትን ምግብ አይደል አደርጋው በጆን ለቤት መላለሽ አመልማል ቤቢ መተኛቷ ነው። ከዚህ አስተኛታው እኛም ተከትለናት ሳንተኛ እዚሁ ብንወጣ ይሻላል ላይ ነበር ብታድር አይ መጀመር አለብን። እኛ ሆነ የሰው ፍቅር ቶሎ የሚያስወጣ አይደለም። አዳር መጀመር አለብን። ምን ራሱ ሰዓቱ አድሮብኛል። ግን ከመሄዳችሁ በፊት ደግሞ ቆይ እስኪ አንዴ ጠብቁኝ፣ የምታደርሱልኝ ነገር አለ። የሊያ ምስር ልቋጥርላት ነው። አዎ ምስር ወጥ ይያታ ቀልዴን እኮ ነው መልማል። ግድ የለሽ እሺ እቺን እንግዲህ እንድታደርሱልኝ በአክብሮት እጠይቃለሁ። እቺ እንግዲህ ካለችን ላይ ከቤት ያስቤዛ ነው ያካፈልኳችሁ። ሰው ጋር ስትሄዱ አድርሱልኝ። ያው ትንሽ ናት እንግዲህ፣ ቀጣይ ደግሞ እንትን እንላለን። ሀሳቡ ነው እናስተካክለዋለን። የሚሰጠው ነገር አለ። ከምትሄዱ ብዬ በጣም ነው የምናመሰግነው። ልብሽ ነው ትልቅ። ብዙ ጊዜ የሚሰጠው ነገር ሳይሆን ለመስጠት መነሳሳት በራሱ ሰው ያለኝን ላካፍል ብሎ ሲነሳ ትልቅነት እሱ ጋር ነውና በጣም እግዚአብሔር ያክብርልን። ይሄ ጉርብትና ነው እንግዲህ እኛ በጣም ያስቀናናል። አለ ይሄ መተጋገዝ አለ። አልጠፋም ልልሽ ነው። ካለሽ ላይ ነው እየሰጠሽ ያለሽ ማለት እሱ ነው ደግሞ መስጠትን ትልቅ የሚያደርገው ካለሽ ላይ ማካፈሉ ነውና ይሄ ቁም ነገሩ የሆነ ይሄ በጣም ትልቅ ነገር የሆነባቸው ብዙ ቤቶች አሉና እኛም እንግዲህ እንድትመረቂ በአንቺ ስም እናበረክታለን። በጣም ነው የምናመሰግነው። በጣም አመሰግናለሁ። በእውነት እኔ ቃላት የለኝም። ፍቅርን አሳይታችሁኛል። ይደግ ነው የምንለው። በእውነት እናመሰግናለን። በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ። በተለይ አክብራችሁን በመምጣታችሁ በእውነት እንዴ ግዴታችን ነው። አንቺ ራሱ አክብርሻል እንደ ጋበዝሽ ታሪ አክባሪ ነው። በጣም ነው የምናመሰግነው። የእውነት አጣባችሁ በመምጣታችሁ በወጣ ይተካ። ነገ ደግሞ ስራሽ አድጎልሽ ትልቅ ቦታ ደርሶ በጣም ብዙ ሰጪ እንድትሆኚ እግዚአብሔር ይርዳሽ። በጣም ነው የምናመሰግነው። በእርግጠኝነት ይሄ ነገር ሰው ጋር ሲደርስ ምርቃቱ ብዙ ነውና በስምሽ እናደርሳለን። በጣም ነው የምናመሰግነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አረበይማ እገዛ ያስፈልገኝ። እገዛ ተሸካሚ የለም ምን በወጣት መች ታስተኛሽ ነው? ተኛችን ቆንጆ አስገቢያ